ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የናሁ ቴሌቪዥን ናሁ ስፖርት ዕለታዊው የዛሬ ዕለተ አርብ ሰኔ 26 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ ያደርጋል። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን እናልፋለን። ከዛ አስቀድመን ግን ትላንትና እንግዲህ ዓለም አቀፉ የስፖርት ጋዜጠኞች ቀን በመላው ዓለም እየተከበረ መሆኑን ተከትሎ እንግዲህ እኛም የትኞቹን የስፖርት ጋዜጠኞች ታደንቃላችሁ፣ መረጃ ስትሰሙ እስከ የትኞቹ የስፖርት ጋዜጠኞች ይመቻቸዋል የሚል ሐሳብ ወደ እናንተ ስናደርስ ነበር። ዕለቱንም ስንዘክር ነበርና ብዙዎች ናችሁ የተሳተፋችሁት፣ እጅግ በጣም እናመሰግናለን። በርካቶች ናችሁ የተሳተፋችሁት፣ ሐሳብ አስተያየታችሁን እዚህ ላይ ያሰፈራችሁልን። በዚያ ላይ ደግሞ እናንተ የምታደንቋቸውንም ጋዜጠኞች እዚህ ላይ አስፍራችኋልና እንግዲህ እናንተ የጠቀሳቸውን የስፖርት ጋዜጠኞችን ወደ እናንተው ለማድረስ ያህል ንጉሴ ተሰማ፣ ሶፎንያስና ግርማቸው ነው እጅግ በጣም ይመቹኛል መረጃ ሰጣጣቸው። ከዚህ ቀደምም ለበርካታ ጊዜያት ያህል ስከታተላቸው ነበርና እንኳን አደረሳችሁ ለዓለም አቀፉ የስፖርት ጋዜጠኞች ቀን ብለህ አድርስልኝ ብሏል። አድርሻለሁ ይኸው። እንደዚሁ በቀለ እሸቴ ደግሞ ጋዜጠኛ አበበ ግደይ እጅግ በጣም ይመቸኛል፣ የስፖርት መረጃ ሰጣጡ እጅግ በጣም ልዩ ነው የሚል ለጋዜጠኛ አበበ ግደይ ያለውን አክብሮት እንደዚሁ ገልጿል። ሻውል ዳኜ አንጋፋውን የስፖርት ጋዜጠኛ ደምሴ ዳምጤን ነው እጅግ በጣም ከፍ ብለው እንዲነሳላቸው የፈለጉት። በተለይ 1960 ላይ ድሬዳዋ ላይ በነበረው የስፖርታዊ እንቅስቃሴ በጣም አነስተኛ በነበረች ብዙ ምቾት በማትሰጥ ወንበር ላይ ሆኖ ያንን የስፖርት እውነት እኔ በተለይ በወቅቱ ለሲ ቡድን ጨዋታ ነበርና ይዘግብልን ነበርና አንጋፋው ጋዜጠኛ ደምሴ ዳምጤ ለኢትዮጵያ ስፖርት ጋዜጠኞች ትልቅ ፈር የቀደደ እጅግ በጣም የሚገርም ሰው ነበርና ነፍስ ይማር እንላለን፣ ሁልጊዜም እናነሳዋለን በመልካም ስራዎቹ የሚል እንግዲህ የዞትር ተመልካቻችንና ተሳታፊያችን አቶ ሻውል ዳኘው ይህንን ሐሳብ አድርሰውናል። እጅግ በጣም እናመሰግናለን። የበለጠ አንጋፋዎቹን የስፖርት ጋዜጠኞች ደግሞ ከፍ ስታደርጉ እኛም እጅግ በጣም ደስ ይለናል። ብዙ ምቹ ሁኔታዎች ባሌሉበት ሁኔታ ነበር ስፖርት ትላንትም በሰፊው እንዳነሳ ነው የስፖርት ሙያ በተለይ ደግሞ የስፖርት ጋዜጠኝነት ሙያ እምብዛም ግምት በማይሰጠው በተቋም ደረጃ የሌሎች ፕሮግራሞች ማዋዣ ተደርጎ 5 ደቂቃ 3 ደቂቃ ያውም እየለመኑ በዚያ ወቅት የነበሩ የስፖርት የጋዜጠኝነት ባለሙያዎች ማለት ነውና ያንን ሁላ መስዋዕትነት ከፍለው አሁን እንደ ስፖርት እንደ ሀገር ብዙ አበርክቶን እየሰጠ ነው የሚገኘው። እንደ ተዝናኖትም ከተመለከት ነው እንደ ቢዝነስም እንግዲህ የስራ እድል ፈጥሮ በሶሻል ሚዲያውም እንደምትመለከቱት በሚኒስትሪምም የስፖርት ጋዜጠኝነት ሙያ አሁን ከፍ ብሎ አሁን ያለበት ደረጃ እንዲደርስ ቀደም ሲል አቶ ሻውል ዳኜ ያነሱት የናንጋፋው የነ ደምሴ ዳምጤ ከዛም ባለፈ እንደነ ጎርፍነ ይመር መኮንን አለሙ በጣም ብዙዎች ናቸው። እነ ሂሩት ገብረ አምላክን ማንሳት እንችላለን። ካንጋፋዎቹ እነ ዮናስ ተሾመን በጣም በርካቶች ናቸውና አሁን የደረሰበት የስፖርት ጋዜጠኝነት ደግሞ እጅግ በጣም ተከብሮ የስፖርት ጋዜጠኛውም ተገቢውን ክፍያ እያገኘ ህይወቱን የሚመራበት ሙያ ሆኗል ማለት ነውና ለዚህ ሁሉ ግን የስፖርት ቤተሰቡም እጅግ በጣም መመስገን አለበት። እናንተ ናችሁ እንግዲህ የስፖርት ጋዜጠኞችን እያበረታታችሁ ሙያውን እንዲወዱትና ስርዓት እንዲይዙ ከመስመርም ሲወጡ አስተማሪ ነገሮችን በቅሬታ መልክ በማስተማርም እየደገፋችሁ ያላችሁትና እናንተም የስፖርት ቤተሰቦች እጅግ በጣም እናመሰግናለን። የናሁ ስፖርት ተከታታዮችን በዚህ አጋጣሚ ስለተሳተፋችሁ። ታመነ አለሙ እንግዲህ ቅሬታ አዘል ሐሳብ ሰንዝሮልናል። በተለይ ጥያቄዎችን የስፖርት ጥያቄዎችን እየጠየቃችሁ የዓለም ዋንጫው ከተጀመረ ጀምሮ እየተሳተፍን ጥያቄዎችን እየመለስን ነው የምንገኘው። ነገር ግን ቃል የገባችሁልን የሞባይል ካርድ የማበረታቻ ሽልማት እስካሁን ድረስ እየደረሰን አይደለም የሚል ቅሬታ አዘል ነው። እጅግ በጣም እንቀበላለን። ነገር ግን ይሄ ተቋሙንም ያናሃል እንትን የሚልም አይደለም። ስለዚህ ለእናንተም ደግሞ መቶ ህይወት የሚቀይር አይደለም። ነገር ግን በጥያቄና መልስ እኔም አማተር እያለው እንደዚህ አይነት ጥያቄና መልስ ላይ ስንሳተፍ ሌላ ሰርተን ከምናገኘው ገንዘብ ይልቅ እንደዚህ ስንሸለም እጅግ በጣም ያበረታታናል። በተለይ ሚዲያ ሲሆን ደግሞ ያለው ዋጋ እጅግ በጣም ከፍ ይላልና በዚህ መንገድ እንደምትወስዱ ተስፋ እናደርጋለን። እናንተም ይህንን አስባችሁ ነው እየጠየቃችሁ ነው የምትገኙት። ስለዚህ ሰኞ ዕለት ከነገ በስቲያ ማለት ነው ሰኞ ዕለት ከዚህ ቀደም በዓለም እግር ኳስ ዋንጫ የውድድር መድረክ ላይ የዓለም ዋንጫን የተመለከቱ ጥያቄዎችን ስንጠይቃችሁ የነበራችሁ ተመልካቾች እናንተም መልስ ስታደርሱልን የነበራችሁና ስትሳተፉ የነበራችሁ ምላሾቻችንን ስም ዝርዝር ይዘን
እኛ ነጥብ እየሰበሰብን ነው የምንገኘው ከዚህ ቀደም ገልጸንላችኋል። ስለዚህ በነጥባችሁና በመለሳችሁት መልስ ልክ የሞባይል ካርድ ሽልማታችሁን በስርዓት ወደ እናንተ የምናደርስ ነው የሚሆነው። ስለዚህ ለዚህም ነው መልሰን ወደ እናንተ ቅሬታችሁንም የምናቀርበው። ሌሎችም በፕሮግራማችን አቀራረብ መረጃ በምንሰጥበት መንገድ ላይ የማይመቻችሁ ነገር ካለ በግልጽነት ብታደርሱን መልሰን እኛም በግልጽነት ወደ እናንተ እናደርሳለን። ስለዚህ ታመነ አመኑ የዞትር ተመልካቻችን ነው፣ የሚያበረታታን ሰው ነው። ስለዚህ በዚህ መልኩ ይህን ሀሳብ እንገልጻለን። ፉአድ ዲንቃ እንደዚሁ የስፖርት ጋዜጠኛ አበበ ጊዳይን እጅግ በጣም ነው የማደንቀው የሚል መልእክት አደርሶናል። በዚያም ላይ እንግዲህ ለዚህ ለዓለም አቀፉ የስፖርት ጋዜጠኞች ቀንም እንኳን አደረሰ በሉልን የሚል ሀሳብ ገልጾልናል። ቢላል ጀማል ደረስነው መረጃ ሐሳቡን ገልጾልናል። ባርሴሎና ሳሊባን በፍጹም የማስፈረም አቅም ላይ አይገኝም። ፋይናንሻሊ እጅግ በጣም ቀውስ ያስከትልበታል። መለስተኛ ተጫዋቾችን እንኳን ለማስፈረም የሚያስችላቸው የፋይናንስ ቁመና ላይ አይገኝም። ዊሊያም ሳሊባ ደግሞ የዝውውር ሂሳቡ እጅግ በጣም ከፍ ስለሚል ባርሴሎና ይህንን ዝውውር ደፍሮ ያስፈርማል የሚል ሐሳብና እምነቱ የለኝም የሚል እንደዚሁ አስተያየቱን ሰጥቶናል። ሁላችሁንም እጅግ በጣም እናመሰግናለን እየተሳተፋችሁ እያበረታታችሁን የምትገኙ ተመልካቾቻችን በአጠቃላይ ማለት ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን እንለፍ። የዓለም ዋንጫን የተመለከቱ ጥያቄዎችንም ወደ እናንተ እናደርሳለን። የዝውውር መረጃዎችም እንደዚሁ በመረጃችን ማሳረጊያ ላይ ወደ እናንተ ይደርሳሉ። ለማንኛውም የሀገር ቤት ስፖርታዊ መረጃዎች ቅድሚያ ይሰጣቸዋል። የሲቢ ኢትዮጵያ ፕሪሚየር ሊግ የ38ኛ ሳምንት መርሃ ግብር ጨዋታዎች ትላንትም ቀጥለው ሲከናወኑ ከሊጉ የተሰናበተውን አራተኛውን ክለብ አሳውቀውናል። መድረገነት ሽሬ፣ አርባ ምንጭ ከተማ እንደዚሁ ድሬዳዋ ከተማና መቀሌ 70 እንደርሳ በ2019 ዓ.ም በመጪው አዲሱ የውድድር ዓመት በኢትዮጵያ ፕሪሚየር ሊግ ላይ የማንመለከታቸው ክለቦች ሆነዋል። አስቀድሞ ሶስቱ ክለቦች መውረዳቸው ተረጋግጦ ነበረ። በተለይ አርባ ምንጭ ከተማ፣ ድሬዳዋ ከተማና መቀሌ 70 እንደርሳ ማለት ነው። ትላንት እንግዲህ የነበሩት ጨዋታ ላይ የተመዘገቡትን ውጤት መሰረት በማድረግ አራተኛው የፕሪሚየር ሊጉ ተሰናባሽ ክለብ ታውቋል ማለት ነው። ትላንት በነበሩት ጨዋታ ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የተደረገው ጨዋታ የወልዋሎ ዲግራትና የቅዱስ ጊዮርጊስ እግር ኳስ ክለብ ጨዋታ አንዳቻ በሆነ ውጤት ተጠናቋል። ኮንኪ ሀቪዝ በፍጹም ቅጣት ምት 12ኛው ደቂቃ ላይ ወልዋሎ ዲግራት ዩኒቨርሲቲን ቀዳሚ አድርጎ ነበረ። 34ኛው ደቂቃ ላይ ፍጹም ጥላውን በተመሳሳይ በፍጹም ቅጣት ምት ጎል አስቆጥሮ አንዳቻ በሆነ ውጤት ጨዋታው ተጠናቋል ማለት ነው። ፈረሰኞቹ ቅዱስ ጊዮርጊስ እግር ኳስ ክለብ እንግዲህ 5ኛ ደረጃን ይዘው በውድድር ዓመቱ ማጠናቀቃቸውን አረጋግጠዋል። ከዛ ባለፈ ወልዋሎ ዲግራት ዩኒቨርሲቲም ነጥብ በመጋራቱ በኢትዮጵያ ፕሪሚየር ሊግ ላይ በ2019 ዓ.ም ከምንመለከታቸው 18 ክለቦች መካከል አንደኛው ሆኗል። የመውረድ አደጋውን ትላንት አንድ ነጥብ መጋራቱን ተከትሎ ይህንን ስጋት መክፈፍ ችሏል። በወንጂ ሁለገብ ስቴዲየም የተደረገው የሸገር ከተማና መድረገነት ሽሬ ጨዋታ በሸገር ሲቲ 2-0 አሸናፊነት ተጠናቋል። ቢኒያም ፍቅሩ 71ኛው ደቂቃ ላይ፣ ይስሐቅ ገብረ ኢየሱስ ደግሞ 90ኛው ደቂቃ ላይ ያስቆጠሩት ሁለት ጎሎች እንደዚሁ ሸገር ሲቲን አሸናፊ ማድረግ ችለዋል ማለት ነው። መድረገነት ሽሬን ደግሞ ከኢትዮጵያ ፕሪሚየር ሊግ አስወግደውታል። እንግዲህ በቀጣይ ጠንክረው በኢትዮጵያ ከፍተኛ ሊግ ላይ ጥሩ ተሳትፎ አድርገው ቀጣይ በ2020 እናያቸዋለን ብለን እናስባለን። በአዲሱ ዓመት ጥሩ ስትራክቸር ያለው ቡድን ነው። ነገር ግን ያው አሁን ላይ እንግዲህ ያለፉትን ዓመታቶች የስፖርት እንቅስቃሴ በመጠኑም ቢሆን ነው እየተሻሻለ የሚገኘው በሰሜን ኢትዮጵያ ትግራይ ክልል ላይ ማለት ነው። ከዛ ቀደም የነበሩ አንዳንድ ጉዳዮች ለስፖርቱም ይሁን ለማንኛውም እንቅስቃሴ ጥሩ ያልነበሩበትን ሁኔታ ማስተዋስ እንችላለን። እነዛን ነገር ሁሉ ታግለው ግን በኢትዮጵያ ፕሪሚየር ሊግ ላይ ለመቆየት እጅግ በጣም ታገሉ ከነበሩ የትግራይ ክልል ክለቦች መካከል አንደኛው መድረገነት ሽሬ ነበረ። ነገር ግን ትላንት ደግሞ በአሳዛኝ ሁኔታ ከኢትዮጵያ ፕሪሚየር ሊግ ተሰናብቷል ማለት ነው። በቀጣይ እንግዲህ ጠንክረው ደግሞ ወደ ኢትዮጵያ ፕሪሚየር ሊግ እንደሚመጡ ተስፋ እናደርጋለን። ሌላኛው ተጠባቂው ጨዋታ የነበረው በአዳማ ከተማና በአዋሳ ከተማ መካከል ተከናውኖ በድምሩ 5 ግቦች አስመልክቶን በአዳማ ከተማ 3-2 አሸናፊነት ፍጻሜውን አግኝቷል። በዚህ እንቅስቃሴ ላይ አህመድ ሁሴን 2 ግቦችን ከመረብ አሳርፏል። 90ኛው ደቂቃ ላይ እንደዚሁም 18ኛው ደቂቃ ላይ ሁለቱን ግቦች አህመድ ሁሴን ሲያስቆጥር ቢኒያም አይተን 24ኛው ደቂቃ ላይ ለአዳማ ከተማ እንደዚሁ ጎል ማስቆጠር ችሏል ማለት ነው። አንጋፋው የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች በኢትዮጵያ ፕሪሚየር ሊግን በተለያየ ክለቦች የምናውቀው ጌታነህ ከበደ 20ኛው ደቂቃ ላይ እንደዚሁም እስራኤል ሰማያት ደግሞ 60ኛው ደቂቃ ላይ ያስቆጠሯቸው ጎሎች ለአይቆቹ ነጥብ ማምጣት ባይችሉም ነገር ግን የጎል ልዩነቱ እንዲጠቡ አድርገዋል ማለት ነው። ጨዋታው ግን 3-2 በሆነ ውጤት በአዳማ ከተማ አሸናፊነት ፍጻሜውን አግኝቷል ማለት ነው።
ዛሬ የሚደረጉ የሲቢ ኢትዮጵያ ፕሪሚየር ሊግ የ38ኛ ሳምንት የመርሃ ግብር የመጨረሻ ጨዋታዎች ይከናወናሉ። የመጨረሻ ሳይሆን ለዕለቱ ማለት ነው። ኢትዮጵያ ንግድ ባንክ ከባህር ዳር ከተማ በቢቂላ ስቴዲየም ላይ ይደረጋል። ረፋድ 4 ሰዓት ላይ ጅማሮን ያደረገ ጨዋታ ነው። ወላይታ ዲቻ ከኢትዮጵያ ቡና ቀን 7 ሰዓት ላይ የሚደረግ ሲሆን በዚያው በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም መቻል ካድያ ሆሳና ቀን 9 ሰዓት ላይ የዕለቱ የማሳረጊያ ጨዋታ ይሆናል። ነገ የኢትዮጵያ ፕሪሚየር ሊግ የ2018 ዓ.ም የውድድር ዓመቱ የመጨረሻ ጨዋታ በሻምፒዮናው ክለብ ሲዳማ ቡናና በኢትዮ ኤሌክትሪክ መካከል ይከናወናል። ሲዳማ ቡና እግር ኳስ ክለብ ነገ የዋንጫ ርክክብና ልዩ ልዩ ሽልማቶች ይበረከትለታል ተብሎ ነው የሚጠበቀው ባዘጋጁ ወይም ደግሞ ሊጉን በበላይነት ከሚመራው ሊግ ሼር ካምፓኒ ማለት ነውና ነገ ዓመቱን ሙሉ የለፉበት እስካሁን ድረስ በተለይ የሲዳማ ብሔራዊ ክልላዊ መንግስት ይሄ ክለብ እንዲቆም ከዓመት ዓመት የተለያዩ በጀቶችን በመመደብ ህዝባዊ መሰረት እንዲኖረው እንቅስቃሴ በማድረግ እንግዲህ ተጓዥ ደጋፊዎች ካላቸው ክለቦች መካከል አንደኛው ሲዳማ ቡና ነው። እዚህ መዲናችን አዲስ አበባ ላይ እንኳን ጨዋታዎች ሲደረጉ በርካታ ኪሎ ሜትሮችን አቆራርጠው መጥቶ የቡድናቸውን ማሊያ በመልበስ ከቡድናቸው ጎን በመሆን ፀሐይና ዝናብ እየተፈራረቀባቸው እንግዲህ ለቡድናቸው መቆም የቻሉ በርካታ ደጋፊዎችን እየተመለከትን እንገኛለን። አሁን ካያችሁ ደግሞ ሻምፒዮናነታቸውን ካረጋገጡ በኋላ በሌሎች ክልል ከተሞች ጭምር የሲዳማ ቡና እግር ኳስ ክለብ ደጋፊዎች በከፍታ ክለባቸውን የሚገልጽ ማሊያ ለብሰው ኮፍያ አድርገው የተለያዩ ስከርቦችን አድርገው እየተመለከትናቸው እንገኛለንና ሲዳማ ቡና እግር ኳስ ክለብ እኛም ሐዋሳ በአንዳንድ ዘገባዎች በሄድንበት ጊዜ እጅግ በጣም እግር ኳስ ከሚዘወተርበት አካባቢ አንደኛው ሐዋሳ ከተማ ነው ሲዳማ ማለት ነውና እንግዲህ ለቡድናቸው ያላቸውን ፍቅር እያሳዩ ይገኛሉ። ስለተሳካላቸውም ነው ስፖርት እጅግ በጣም እንኳን ደስ አላችሁ ማለት ይፈልጋል። ቀጣይም ደግሞ ሰኔ 30 የኢትዮጵያ ዋንጫ የፍጻሜ ጨዋታ አላቸው ከወልዋሎ ዓዲግራት ዩኒቨርሲቲ ጋር እንግዲህ ዓመቱን በሁለትዮሽ ዋንጫ ክብር ለማክበር በተለይ አሰልጣኝ ያሬድ ገመቹ በጣም ስኬታማ ጊዜን ከሲዳማ ቡና እግር ኳስ ክለብ ጋር እያሳለፉ ነው የሚገኙት። የክለቡ ደጋፊዎች ግን አይነተኛው ሚና በመጫወትና ክለቡ ወደ ገናናነት እንዲመጣ እንግዲህ ብዙ መስዋዕትነትን ከፍሏል። ደግመን እንኳን ደስ አላችሁ ማለት እንፈልጋለን። ነገ የመዝጊያና የዋንጫ ርክክብ ልዩ ፕሮግራም እንደሚኖር ሊግ ሼር ካምፓኒው እንደዚሁ አሳውቋል ማለት ነው። የኢትዮጵያ ፕሪሚየር ሊግ ላይ ቀጣይ የማንመለከታቸው 4 ክለቦች መድረገነት ሽሬ፣ ድሬዳዋ ከተማ፣ መቀሌ 71 ታና አርባ ምንጭ ከተማ ሆኗል። እነሱን ተከተው የሚመጡት ሁለቱ ክለቦች ደግሞ በኢትዮጵያ የከፍተኛ ሊግ ላይ እንግዲህ በበላይነት ምድባቸውን ማጠናቀቅ የቻሉት አላባ ከተማና ጋሞ ጭንቻ ናቸው። በ2019 አዲሶቹ የኢትዮጵያ ክለቦች ለመጀመሪያ ጊዜ ወደ ኢትዮጵያ ፕሪሚየር ሊግም የሚመጡት ማለት ነውና ቀጣይ የኢትዮጵያ ፕሪሚየር ሊግ በ20 ክለቦች መካከል ሳይሆን በ18 ክለቦች መካከል ብቻ እንደሚከናወን የኢትዮጵያ እግር ኳስ ፌዴሬሽን እና ሊግ ሼር ካምፓኒው ይፋ ያደረጉት መረጃ ያመለክታል ማለት ነው። አዲስ ነገር ካልተከሰተ የሲቢ ኢትዮጵያ ፕሪሚየር ሊግን የተመለከተውን መረጃችን እዚህ ላይ ገታ ስናደርግ ወደ ሌላኛው መረጃችን እናልፋለን። የ2019 የሀገር ውስጥ የተጫዋቾች የዝውውር መስኮት መች ተከፍቶ መች ፍጻሜውን እንደሚያገኝ የኢትዮጵያ እግር ኳስ ፌዴሬሽን ይፋ አድርጓል ማለት ነው። በዚህም መሰረት እንግዲህ ሐምሌ 20 2018 ዓ.ም ጅማሮውን ያደርጋል ወይም ይከፈታል። ከዚያ በኋላ እንግዲህ በኢትዮጵያ ፕሪሚየር ሊግ በሴቶችም በወንዶችም የተለያዩ ተጫዋቾች ወደ ተለያየ ክለቦች ማምራት የሚችሉበት ሂደት እንዳለ የኢትዮጵያ እግር ኳስ ፌዴሬሽን አሳውቋል ማለት ነው። እንግዲህ ሐምሌ 20 የሚከፈተው የዝውውር የሀገር ውስጥ መስኮት ከዚያ በኋላ ደግሞ 2019 ጥቅምት 8 2019 ዓ.ም እንደሚጠናቀቅ እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን ያደረሰን መረጃ ያመለክታል። በተለይ ከሀገር ውስጥ የዝውውር መረጃ ጋር በተያያዘ እንግዲህ አዳዲስ ጉዳዮች ሲወጡ በቀጣይም ወደ እናንተ ውድ ተመልካቾቻችን የምናደርስ መሆኑን በዚህ አጋጣሚ እንገልጻለን። አሁን ጠቃሚ መልእክቶች ወደ እናንተ ከደረሱ በኋላ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። ቆይታችሁን ከኛ ጋር እያደረጋችሁ ስላላችሁ እጅግ በጣም እናመሰግናለን። መልእክቶቹን ተከታትለን እንመለስ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።
ተመልሰናል። ክቡራትና ክቡራን ተመልካቾቻችን አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ቀደም ሲል የሀገር ቤት ስፖርታዊ መረጃን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተገኙ ስፖርታዊ መረጃዎች ወደ እናንተ ይደርሳሉ ማለት ነው። የዓለም እግር ኳስ ዋንጫ የውድድር መድረክን የተመለከቱ መረጃዎችን ቀዳሚ እናደርጋለን። እንግዲህ የዓለም ዋንጫን የተመለከቱም ጥያቄዎች ከናሁ ስፖርት ወደ እናንተ እየደረሱ እናንተ ደግሞ ምላሽ እየሰጣችሁ ትገኛላችሁ። የከበረ ምስጋና አለን ለዚህ ተሳትፏችሁ ማለት ነው። የዛሬው የናሁ ስፖርት የዕለተ አርብ የመጀመሪያው ጥያቄ የሚሆነው የዓለም እግር ኳስ ዋንጫ የውድድር መድረክ ወይም ደግሞ አሁን በመከናወን ላይ የሚገኘው የ23ኛው የዓለም እግር ኳስ ዋንጫ የውድድር መድረክ የፍጻሜ ጨዋታ በየትኛው ሀገርና በየትኛው ስቴዲየም ይደረጋል ነው የዛሬው የመጀመሪያው ጥያቄያችን ማለት ነው። ይህንን መልስ እያደረሳችሁን ትቆያላችሁ። ሁለተኛና ሶስተኛውን የዕለተ አርብ ተጨማሪ ጥያቄዎችን ደግሞ በየመረጃዎቻችን መካከል ወደ እናንተ የምናደርስ ይሆናል። አብራችሁን ሆኑ። በቀጥታ ወደ ዓለም ዋንጫ መረጃዎቻችን እናልፋለን። የጥሎ ማለፍ 32 ጨዋታዎች እንግዲህ አጓጊነታቸውን ይዘው እየቀጠሉ ነው የሚገኙት። እየተደረጉ የሚገኙ ጨዋታዎች አሉ። ዛሬም ቀጥለው የሚከናወኑ ጨዋታዎች አሉ። በተለይ የአፍሪካ ሀገራት ብሔራዊ ቡድኖችም ዛሬ ጨዋታቸውን ተጋጣሚዎቻቸውን የሚገጥሙበት ጨዋታ ከፍተኛ ትኩረትን አግኝቷል። ትላንት የነበሩትን ጨዋታዎች የተወሰኑ ነጥቦች እናንሳና ወደ ዛሬ ወደሚደረጉት ከባድና ተጠባቂ ጨዋታዎች በቀጥታ እናልፋለን። ትላንት የዕለቱ መክፈቻ ጨዋታ የነበረው በኢትዮጵያ ሰዓት አቆጣጠር ምሽት 3 ሰዓት ላይ ምሽት 4 ሰዓት ላይ ጅማሮን ያደረገው የስፔን እና የኦስትሪያ ጨዋታ ነበረ። የስፔን ብሔራዊ ቡድን ይህን ጨዋታ 3-0 በሆነ ውጤት በማሸነፍ ጥሎ ማለፍ 16ቱን መቀላቀል ከቻሉ ሀገራት ብሔራዊ ቡድኖች መካከል አንደኛው ሆኗል። ትላንት በነበረው ጨዋታ ላይ በተለይ ኦያርዛባል 36ኛውና 89ኛው ደቂቃ ላይ ለስፔን ብሔራዊ ቡድን ጎል ማስቆጠር ችሏል። እንደዚሁ ቶተንሃም ስፐርሱ ተጫዋች ፔድሮ ፖሮ ደግሞ 66ኛው ደቂቃ ላይ ሌላ ጎል አግብቶ የስፔን ብሔራዊ ቡድን ይህን ጨዋታ ቀለል አድርጎ 3-0 በሆነ ውጤት ማሸነፍ የቻለበትንና ቀጣዩን ወሳኙን ምዕራፍ የተቀላቀለበትን ውጤት ማስመዝገብ ችሏል። ላሚን ያማል ትላንት በነበረው እንቅስቃሴ በጣም ጥሩ ጨዋታ ማሳየት ችሏል። እንግዲህ ወጣትና ተስፈኛ ተጫዋች ማለት ነው። የጨዋታው ኮከብ ሆኖም ተመርጧል ማለት ነው። በብሔራዊ ቡድኑ ገና በዚህ እድሜው ጨዋታዎችን በመጀመር ረገድ ብዙ አድናቆት እየጎረፈለት ነው የሚገኘው። በቡድኑ አሸናፊነትም ውስጥ ያለውን ሚና እያጎላ ነው የሚገኘው። በእርግጥ የተለያዩ ወጣትና ተስፈኛ ተጫዋቾች በዚህ የዓለም ዋንጫ እየተመለከትን ነው የምንገኘው። ሌላኛው ሌሊት 8 ሰዓት ላይ ጅማሮውን ያደረገው የፖርቹጋልና የክሮኤሺያ ጨዋታ በበርካታ የእግር ኳስ አፍቃሪያን ዘንድ ትልቅ ትኩረት አግኝቶ ነበር። በተለይ የ5 ጊዜ ባሎንዶር ክብር አሸናፊው ክርስቲያኖ ሮናልዶ ጨዋታውን ማድረጉን ተከትሎ ምን አይነት ጎል ያገባ ይሆን፣ በቡድኑ ላይ ምን አይነት ልዩነት ሊፈጥር ይችላል የሚለው ነገር እንግዲህ ክርስቲያኖ ሮናልዶ ያለው እንቅስቃሴ በአጠቃላይ የፖርቹጋል ብሔራዊ ቡድን ጨዋታ በሚኖርበት ሰዓት ላይ የበለጠ ጨዋታው እንዲናፈቅ እያደረገው ነው የሚገኘው። ትላንት እንግዲህ 2-1 በሆነ ውጤት ነው የፖርቹጋል ብሔራዊ ቡድን ጨዋታውን ድል በማድረግ ጥሎ ማለፍ 16ቱን መቀላቀል የቻለው ማለት ነው። የሁለቱ ቡድን ጨዋታ በተለያዩ ሙከራዎች የታጀበ ነበረ። የክሮኤሺያ ብሔራዊ ቡድንም እንግዲህ በተለይ ከትልልቅ ብሔራዊ ቡድኖች ጋር ጨዋታ በሚያደርግበት ሰዓት ላይ እጅግ በጣም ጫና ፈጥሮ የሚጫወት አንዳንድ ትልልቅ ብሔራዊ ቡድኖችን በተለያዩ አጋጣሚዎች ከውድድር መድረኩ ሲያሰናበት የተመለከትንበት አጋጣሚ እጅግ በጣም ሰፊ ነውና ትላንትም ኢቫን ፐርሲች ባስቆጠረው የ53ኛ ደቂቃ ጎል መሪ ነበሩ ክሮኤሺያዎች ማለት ነው። ይሄ ደግሞ ለፖርቹጋል ብሔራዊ ቡድን አሁን ካለው የመከፋፈል አንዳንድ ጉዳዮች ጋር ተያይዞ ስጋት ጭሮ ነበር በስቴዲየምም እጅግ በጣም በተለይ ደግሞ የክርስቲያኖ ሮናልዶ ፋኖች በጣም ነው ጨዋታውን ክርስቲያኖ ሮናልዶ ልዩነት እንዲፈጥርበት የሚፈልጉት ማለት ነውና ይሄ ፍላጎት ባለበት ሁኔታ እንግዲህ 68ኛው ደቂቃ ላይ የተገኘውን የፍጹም ቅጣት ምት ደግሞ ራሱ ክርስቲያኖ ሮናልዶ ሲያስቆጥረው በስቴዲየም የነበረው ድባብ እጅግ በጣም ልዩ ነበረ። ትላንት እንግዲህ ክርስቲያኖ ሮናልዶ ወሳኙን ግብ በማስቆጠር ፖርቹጋል ብሔራዊ ቡድን ወደ አቻ ይዞ መጥቷል ማለት ነውና ጨዋታው ሊጠናቀቅ ባለበት ሰዓት ላይ በ94ኛው ደቂቃ ላይ ተቀይሮ የገባው ራሞስ በክርስቲያኖ ሮናልዶ ነበር ተቀይሮ የገባው ኳስና መረብን በማገናኘት ይህ ወጣት ተጫዋች እንግዲህ የፖርቹጋል ብሔራዊ ቡድን 2-1 በሆነ ውጤት ጨዋታውን አሸንፋ ወደ ቀጣዩ ዙር እንድታልፍ አስችሏታል ማለት ነውና ትላንት እንግዲህ የክርስቲያኖ ሮናልዶ ተቀይሮ መውጣት ትክክል መሆኑን በተለይ አሰልጣኙ ሮበርቶ ማርቲኔዝን ትክክለኛ ውሳኔ የሚል ሐሳብ ሲገለጽም ተመልክተናል ማለት ነውና 41 ዓመቱ ላይ ነው የሚገኘው። ይሄ ደግሞ ግዙፍ የእግር ኳስ መድረክ እንደሆነ ይታወቃል። የዓለም ዋንጫ ያሉትን ጫናዎች ከግምት ካስገባን ክርስቲያኖ ሮናልዶ በቂ ጊዜ ሰጥቷቸዋል ማለት ይቻላል። ትላንት በተጨማሪም በጣም ማራኪ ጎል አስቆጥሮ ነበር ክርስቲያኖ ሮናልዶ። ነገር ግን ከጨዋታ ውጪ በሚል
ጎሉ ተሽሮበታል። በጨዋታም ጎል የማስቆጠርና ተጨማሪ ጎል የማግባት እድልም ነበረው ማለት ነውና ክርስቲያኖ ሮናልዶ እንግዲህ በአጠቃላይ በእግር ኳስ ዘመኑ 1000 ጎል ላይ መድረስ ይፈልጋልና ይህንንም ግብ አድርጎ ነው በክለብና በብሔራዊ ቡድን የሚያደርጋቸውን እያንዳንዶቹን እንቅስቃሴ በጎል እንዲታጀቡ እየሰራ የሚገኘው ማለት ነው። ትላንት እንግዲህ አንድ ጎል ማስቆጠሩን ተከትሎ በአጠቃላይ በእግር ኳስ ሕይወቱ እስካሁን ድረስ በክለብና በብሔራዊ ቡድን ደረጃ ያስቆጠራቸውን ጎሎች 976 አድርሷቸዋል። አሁን እልሙን ለማሳካት ወይም ያስቀመጠውን ጎል ለማስቆጠር 24 ግቦች ብቻ ናቸው የሚቀሩት። ቀጣይ ይህ የዓለም ዋንጫ ቀሪ ጨዋታዎች አሉ። እንደገና ደግሞ በአልናስር እግር ኳስ ክለብም በአዲሱ በመጪው የውድድር ዘመንም ክርስቲያኖ ሮናልዶን ልንመለከት እንደምንችል እየተገለጸ ነው የሚገኘው። ትላንት እንግዲህ የፖርቹጋል ብሔራዊ ቡድን ወደ ጥሎ ማለፍ 16ቱ ከተቀላቀለ በኋላ በተለይ የክርስቲያኖ ሮናልዶ ቤተሰቦች ደግሞ ከመገናኛ ብዙሃን ጋር በተለይ እህትየው ቃለ ምልልስ አድርጋ ነበር፣ ካቲያ ቬሮ ማለት ነውና ክርስቲያኖ ሮናልዶ ይህ የዓለም እግር ኳስ ዋንጫ የውድድር መድረክ የመጨረሻው ዘመኑ ሊሆን እንደሚችል ተናግራለች። ይሄ በዓለም ዋንጫ ጊዜ ብቻ ማለት ነው። ምናልባት በ2027ቱ የአውሮፓ ዋንጫ ላይም ልንመለከተው እንደምንችል ፍንጭ ሰጥታለች ማለት ነው። ሁልጊዜም የእግር ኳስ ቤተሰቡን ለማስደሰት እንደዚሁም ፖርቹጋላውያን ለማስደሰት የክለቡን አልናስር ደጋፊዎችንና አመራሮችን ለማስደሰት እነሱን የሚመጥን እንቅስቃሴ እንደሚያደርግ ለዚያም የሚያስችለውን ልምምድ እንደሚሰራ ነው እየገለጹ የሚገኙት የገለጸችው ማለት ነውና በክለብ ደረጃ ገና ይቆያል፣ ውሳኔ ላይ አልደረሰም። ነገር ግን በዓለም ዋንጫ ታሪክ ቀጣይ እንግዲህ ምናልባት ክርስቲያኖ ሮናልዶ 45 ዓመት ነው የሚሞላው። 45 ዓመት ሞልቶት እንግዲህ በቀጣይ በሚደረገው የዓለም ዋንጫ ላይ ይሳተፋል ተብሎ አይጠበቅም። ይሄንኑ እንግዲህ ካቲያ ያረጋገጠችው ማለት ነው የክርስቲያኖ ሮናልዶ እህት ማለት ነውና ክርስቲያኖ ሮናልዶን እንግዲህ በርካቶች እንደሚናፍቁት ተስፋ ይደረጋል። ምክንያቱም ለእግር ኳስ ጥሩ አበርክቶ ጥሩ ተዝናኖትን መስጠት ከቻሉ የእግር ኳሱ ሜዳ ኮከቦች መካከል አንደኛው ክርስቲያኖ ሮናልዶ ነው። ከተለፋ በምንም ፕሮፌሽን ላይ ቢሆን ውጤታማ መሆን እንደሚቻል ክርስቲያኖ ሮናልዶ ማሳያ ነው። ከምንም ነገር ተነስቶ በጣም ከደቀቀ ቤተሰብ ተነስቶ እንግዲህ አሁን ለዓለም የሚተርፍ በገንዘቡም በኢንቨስትመንቱም ብናየው በእግር ኳሱም በእውቅናውም እጅግ በጣም የከበረ ነገር መስራት ችሏል እና ብዙ ጊዜ የክርስቲያኖ ሮናልዶና የሊዮኔል አንድሬስ ሜሲ አድናቂዎች እሱ ይበልጣል የሚል ነገር ንትርክ ውስጥ አንዳንድ ጊዜም ወደ ግጭት የሚያመራበት ሂደት አለና እኛ አሁን እዚህ ዘመን ላይ ያለን እግር ኳስን የምንከታተል ሰዎች ግን ሁለቱንም ማድነቅ ሁለቱንም ማክበር ይገባናል ብዬ አስባለሁ። ሁለቱም ለእግር ኳስ ቤተሰቡ ትልቅ ተዝናኖትን መስጠት የቻሉ ባለውለታ ናቸውና የየራሳቸው ኳሊቲ ያላቸው የየራሳቸው የዋንጫ ክብር መያዝ ችለዋል። የየራሳቸው የግላዊ እውቅና ማግኘት ችለዋል። ስለዚህ እኛ እነሱ በሰጡን ሜዳ ላይ ባሳዩን እንቅስቃሴ ደግሞ ከጊዜ ወደ ጊዜ እየተዝናናን እዚህ አሁን ያለንበት ደረጃ ላይ ደርሰናል። ነገ ደግሞ እነሱን ፈርቀዳጅነት የነሱን አሪያነት ተከትለው ደግሞ አዳዲስ ወጣቶች ደግሞ እንደገና ይመጣሉ። አሁንም እየተመለከትናቸው የምንገኘው ወጣቶች አሉ። አንድ ነገር ላይ ለመድረስ መቼም ቤንች ማርክ ያስፈልጋል ወይም የሆነ ምልክት ያስፈልጋል። ለአሁኖቹ ወጣት ተጫዋቾች እነዚህ አንጋፋ ተጫዋቾች እጅግ በጣም ባለውለታ ናቸው ብለን እናስባለንና እዛ ንትርክ ውስጥ ባንገባ እነዚህ ግን አንጋፋ ተጫዋቾች እጅግ በጣም እንዳዝናኑን ግን መካድ አይቻልምና እንግዲህ የፖርቹጋል ብሔራዊ ቡድን ወደ ቀጣይ ዙር አልፏል። ዛሬ የሚደረጉትን የጥሎ ማለፍ 32 ጨዋታዎችን እንመልከት። ንጋት ላይ ግን በተደረገ ጨዋታ እንደዚሁ ስዊዘርላንድ አፍሪካዊቷን ሀገር አልጄሪያን በማሸነፍ ከውድድር መድረኩ አሰናብታታለች። ስዊዘርላንድ ደግሞ ወደ ጥሎ ማለፍ 16ቱ ከተቀላቀሉ ሀገራቶች መካከል እንደዚሁ ስሟን ማስፈር ችላለች። ኤምቦሎና ኒዴ ናቸው ጎሉን ማስቆጠር የቻሉት ለስዊዘርላንድ ብሔራዊ ቡድን ያሸናፊነቱን ሁለቱን ግቦች ማለት ነው። ዛሬ የሚደረጉትን ጨዋታዎች ስንመለከት አውስትራሊያ ከአፍሪካዊቷ ሀገር ግብጽ ጋራ ምሽት 3 ሰዓት ላይ ጨዋታቸውን የሚያከናውን ይሆናል። እንደዚሁ የወቅቱ የዓለም እግር ኳስ ዋንጫ የውድድር መድረክ ሻምፒዮኗ ሀገር አርጀንቲና ከኬቨርዲ ጋር ከአፍሪካዊቷ ሀገር ጋር ከእኩለ ሌሊት በኋላ 7 ሰዓት ላይ ጨዋታቸውን ያደርጋሉ። ኮሎምቢያ ከጋና የሚያደርጉት ጨዋታ ደግሞ ሌሊት 10 ሰዓት ከ30 ሲል በኢትዮጵያ ሰዓት አቆጣጠር ጅማሮን የሚያደርግ ነው የሚሆነው ማለት ነው። የዓለም ዋንጫ የጥሎ ማለፍ 32 ጨዋታዎች በዛሬው ዕለት ፍጻሜያቸውን ያገኛሉ። ነገ ደግሞ የጥሎ ማለፍ 16 የሩብ ፍጻሜ ጨዋታዎች የሚከናወኑ ነው የሚሆነው ማለት ነው። ክቡራትና ክቡራን ተመልካቾቻችን እንግዲህ ዓለም ዋንጫን የተመለከቱትን መረጃዎችን በዚህ ገታ እናደርጋለን። ስንመለስ በቀጥታ አጫጭር ስፖርታዊ መረጃዎችንና ቀሪ ጥያቄዎችን ወደ እናንተ የምናደርስ ይሆናል። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። እንመለሳለን። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20 የሚልኩበት አዲስ የገንዘብ መላኪያ መንገድ።
ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን አጫጭር ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ዝውውር መረጃዎችን ወደ እናንተ ከማድረሳችን አስቀድመን የአሰልጣኝ ሹምሽር እንግዲህ በዚህ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ እጅግ በጣም በከፍተኛ ሁኔታ ቀጥሎ እየተከናወነ ነው የሚገኘው ማለት ነው። እንግዲህ በፓራጓይ ከቀናቶች በፊት በጥሎ ማለፍ 32ቱ ተሸንፋ ከውድድር መድረኩ የተሰናበተችው አውሮፓዊቷ ሀገረ ጀርመን አሰልጣኟን ስለማሰናበቷ ሲገለጽ እንደነበረ እናስተዋውሳለን። ጁሊያን ኔግልስማን እንግዲህ ከጀርመን ብሔራዊ ቡድን መሰናበታቸው ተነግሯልና አሁን ላይ እሳቸውን የሚተኳቸው አሰልጣኝ ደግሞ የቀድሞ የመርሲሳይዱ ክለብ ሊቨርፑል አሰልጣኝ ጀርገን ክሎፕ ሆነዋልና ይህ እንግዲህ ታላላቆቹ የመገናኛ ብዙሃን እጅግ በጣም በከፍታ እየዘገቡት ነው የሚገኘው። ክሎፕ በሊቨርፑል እጅግ በጣም የማይረሳ ታሪክ መጻፍ ችሏል። የአውሮፓ ቻምፒየንስ ሊግ የውድድር መድረክ፣ የፕሪሚየር ሊግ የዋንጫ ክብሮችንና የተለያዩ ሊቨርፑል ወደ ቀድሞ ገናናነቱ በተለይ ከ30 ዓመታት በኋላ የሊጉን የዋንጫ ክብር እንዲያሳኩ ማስቻላቸው የሚታወስ ነውና እኚህ ጀርመናዊው የእግር ኳሱ ሊቅ እየተባሉ እየተነገረላቸው የሚገኙት አሰልጣኝ በቀጣይ እንግዲህ የጀርመን ብሔራዊ ቡድን አሰልጣኝ ሆነው ይሾማሉ የሚል መረጃዎች እጅግ በጣም በርከት ብለው እየተመለከትናቸው እንገኛለን ማለት ነውና የጀርመን ብሔራዊ ቡድን እንግዲህ በዓለም ዋንጫው የከበረ ስም ካላቸው ሀገራት ብሔራዊ ቡድኖች መካከል ተጠቃሽ ናቸው። 4 ጊዜ መድረኩን የዋንጫ ክብር አሳክተዋልና ይህንን ወንበር ይህንን ዙፋን የሚመጥኑት ኤርገን ክሎፕ ናቸው የሚሉት የተለያዩ የእግር ኳሱ ቤተሰቦች እየተሰሙ ነው የሚገኙት። ጀርመናውያኖችም እጅግ በጣም ደስተኛ መሆናቸውን እየገለጹ ነው የሚገኙት። በሀገራቸው ዜጋ ለመሰልጠን እንደዚሁ ፍላጎት እያሳዩ ነው የሚገኙት ማለት ነውና ቀጣይ የጀርመን ብሔራዊ ቡድን በዩሮ 2027 በሚደረገው የአውሮፓ እግር ኳስ ዋንጫ የውድድር መድረክ ላይ የምንመለከታት በአዲሱ አሰልጣኝ ኤርገን ክሎፕ አለቃነት እንደሆነ እየተገለጸ ነው የሚገኘው ማለት ነው። ኤርገን ክሎፕ ለጀርመን ብሔራዊ ቡድን ይመጥናሉ ብላችሁ ታስባላችሁ? እስኪ ሀሳብ አስተያየታችሁን ልታደርሱን ትችላላችሁ። በክለብ ቦሩሲያ ዶርትሙንድ እንደዚሁም በሌላኛው የቡንደስሊጋው ክለብ ሜንዝ ነው መነሻቸውን አድርገው አሁን ደግሞ እንደዚሁ በሬድ ቡል በዚህ በመጠጥ ካምፓኒ ላይ አጠቃላይ የመጠጥ ካምፓኒ የሚያስተዳድራቸውን ካምፓኒዎች ወይም ክለቦችን በበላይነት እያማከሩ ነው የሚገኙት ማለት ነውና በቅርቡም እንደ የሪያል ማድሪድ ዋና አሰልጣኝ አድርገው ይሾማሉ የሚሉ መረጃዎችም ሲወጡ ነበረ። በኋላ ላይ እንግዲህ ፖርቹጋላዊ አሰልጣኝ ጆዜ ሞሪኒዮ ደግሞ የሪያል ማድሪድ አዲሱ አሰልጣኝ ሆነው መሾማቸው የሚታወስ ነው ማለት ነውና አሁን እንግዲህ በቀጣይ የጀርመን ብሔራዊ ቡድንን ጁሊያን ኔግልስማንን በመተካት ኤርገን ክሎፕ የጀርመን ብሔራዊ ቡድን አሰልጣኝ ሆነው እንመለከታቸዋለን ማለት ነው። ወደ ሌላኛው የዝውውር መረጃችን በቀጥታ ስናልፍ ኤንዞ ፈርናንዴዝ እናገኛለን። ይህ አርጀንቲና ኢንተርናሽናል እንግዲህ በምዕራብ ለንደኑ ክለብ ቼልሲ እየተጫወተ ይገኛል። የዓለም ዋንጫ አሸናፊ እንደሆነም የሚታወስ ነው። አሁንም ከሀገሩ ብሔራዊ ቡድን ጋር በሜክሲኮ፣ ካናዳና አሜሪካ በጣም አስተናጋጅነት እየተከናወነ በሚገኘው የ23ኛው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ከሀገሩ ብሔራዊ ቡድን አርጀንቲና ጋራ በጣም ጥሩ ጉዞን በማድረግ ላይ ነው የሚገኘው ማለት ነውና ይህ ተጫዋች በቀጣይ ምናልባት ቼልሲ በአውሮፓ የውድድር መድረክ የማያሳትፈውን ስፍራ ይዞ መጠናቀቁን ተከትሎ ቀጣይ በአዲሱ የውድድር ዘመን ከቼልሲ ጋር የመቀጠል ፍላጎት እንደሌለው ሲነሳ እንደነበረ እናስታውሳለን። ሪያል ማድሪድ እንደሚያደንቅ በተለያዩ የመገናኛ ብዙሃን ቀርቦ እንደውም የሪያል ማድሪድ ሰዎች ቅሬታ ሲያቀርቡበት እንደነበረም እናስታውሳለን። የቼልሲ ሰዎች ማለት ነው ቅሬታ ሲያቀርቡበት እንደነበር እናስታውሳለንና ወደ ሪያል ማድሪድ ያመራል የሚለው ነገር በጣም ሚዛን እየደፋ ቢመጣም ብዙ የመገናኛ ብዙሃን ትኩረት ቢሰጡትም ነገር ግን ደግሞ አሁን የፕሪሚየር ሊጉ ክለቦች ማንቸስተር ዩናይትድ እና አርሰናል እዚህ የዝውውር ጨረታ ላይ ስለመግባታቸው እየተገለጸ ነው ማለት ነውና ኤንዞ ፈርናንዴዝ ዋጋው በጣም ከፍ ያለ ሊሆን እንደሚችል ከ100 ሚሊዮን ፓውንድ በላይ ሊሆን እንደሚችል ይታወቃል። ማንቸስተር ዩናይትድ እና አርሰናል ይህንን ተጫዋች እግር በእግር እየተከታተሉ በአዲሱ የውድድር ዘመን የቡድናቸው ስብስብ
ስብስብ ላይ ለማምጣት ከፍተኛ ጥረት በማድረግ ላይ እንደሚገኙ የተለያዩ የመገናኛ ብዙሃን እየዘገቡ ነው የሚገኙት። ለመሆኑ ይህ ኤንዞ ፈርናንዴስ በጣም ክህሎት ያለው ተጫዋች ነው። መሀል ላይ ኳስ በማደራጀት የሽግግሩን ሁኔታ እጅግ በጣም በማፋጠን ጎል በማስቆጠርም ረገድ እንግዲህ በብዙ የሚሳተፍ ተጫዋች ነው። ክህሎት እንዳለው ይታወቃልና በቀጣይ የትኛውን ክለብ ቢቀላቀል ትመርጣላችሁ? የሱንስ ውጤታማነት በየትኛው ክለብ ማስቀጠል ይችላል? እስኪ ሀሳብ አስተያየታችሁን ስጡን። አርሰናል፣ ሪያል ማድሪድ፣ ማንቸስተር ዩናይትድ ኤንዞ ፈርናንዴስ መዳረሻ የት ቢሆን የበለጠ ለተጫዋቹ እድገት ይጠቅመዋል ብላችሁ ትገምታላችሁ? ሀሳብ አስተያየታችሁን እዚህ ጋር ልታደርሱን ትችላላችሁ። ሌላኛው የአርሰናል መረጃ ስንመለከት እንግዲህ አርሰናል ፈጽሞታል ተብሎ ብዙዎች በከፍታ የተዘጋ ፋይል ነው ብለው ሲዘግቡለት የነበረውን የጄሬሚ ሞንጋ ጉዳይ አዲስ ምዕራፍ ይዞ መጥቷል። አዲስ መረጃ ይዞ መጥቶ እየተመለከት ነው እንገኛለን። የፕሪሚየር ሊጉ ተቀናቃኙ ክለብ ማንቸስተር ሲቲ የዚህ ወጣት ተስፈኛ ተጫዋች ተጫራች ሆኖ መጥቷል ማለት ነው። የተዘጋውን ምዕራፍ እንደገና ፈንቅሎ ማለት ነውና ኤንዞ ማሬስካ በተለይ በሌስተር ሲቲ ቤት የዚህን ተጫዋች አቅም እጅግ በጣም ያውቃሉ። አቅም እንዳለው ተጫዋቹ ወደ ከፍታ ይመጣሉ ተብሎም ግምት ከተሰጣቸው ወጣት ተጫዋቾች መካከል አንደኛው እንደሆነ ያምናሉና ይህንን ተጫዋች ከአርሰናል መንጋጋ እንግዲህ ለማላቀቅና የራሳቸው ስብስብ ላይ ለማምጣት ከፍተኛ ጥረት በማድረግ ላይና ተጫዋቹን በማግባባት ላይ እንደሆኑ እየተገለጸ ይገኛል። ገና 16 ዓመቱ ነው። በጣም ቨርሳታይል ከሚባሉ ወጣት ተጫዋቾች መካከል አንደኛው እንደሆነ ብዙ የእግር ኳስ ሊቃን ናቸው እየመሰከሩለት የሚገኘው ገና አያያዙን እየተመለከቱ ማለት ነውና አርሰናል ወደ 10 ሚሊዮን ፓውንድ ለዝውውሩ ሊከፍል እንደሚችል ከዚህ ቀደም ሲዘገብ ነበር። እንዲያውም በቅርቡ ኦፊሻል ያደርገዋል ከሰዓታት በኋላ እየተባለ ነበረ። በተለይ ከለንደን አካባቢ የሚወጡ መረጃዎች ሲያመለክቱ የነበረውና ማንቸስተር ሲቲ እንግዲህ በአቋራጭ አለውበት የሚል መረጃን እያወጣ ነው የሚገኘው። የተጫዋቹ የመጨረሻው መዳረሻ የት ሊሆን ይችላል? እናንተስ የተጫዋቹን ክህሎት በመንከባከብና ወደ ከፍተኛ ሁኔታ ላቅ ወዳለ ደረጃ ያመጣዋል የምትሉት አሰልጣኝ ማን ነው? ኤንዞ ማሬስካ ነው ወይስ አሰልጣኝ ሚካኤል አርቴታ ነው? እስኪ ሀሳብ አስተያየታችሁን በዚህም ጉዳይ ልታደርሱን ትችላላችሁ። ዛሬ የሚደረጉትን ጨዋታ እናስገምታችሁና የዛሬ መረጃ ሰዓታችን በዚሁ የሚፈጸም ነው የሚሆነው። የናሁ ስፖርት የመጀመሪያውን ጥያቄ እናስታውሳችሁ ለማስተዋወስ ያህልና ዘጌት ብላችሁ የተቀላቀላችሁን ተመልካቾቻችን ካላችሁ እንግዲህ የመጀመሪያው የዛሬው ጥያቄ የሚሆነው በመከናወን ላይ የሚገኘው የ23ኛው የዓለም እግር ኳስ ዋንጫ የውድድር መድረክ የፍጻሜ ጨዋታ በየትኛው ሀገርና በየትኛው ስቴዲየም ይከናወናል ነው። ይህንን ስቴዲየምና ሀገር በትክክል ታደርሱናላችሁ ማለት ነው። ሌላኛው የጨዋታ ግምት የሚሆነው የአፍሪካ ሀገራት ብሔራዊ ቡድኖች የሚሳተፉበትን ጨዋታ እናስገምታችሁ። በኢትዮጵያ ሰዓት አቆጣጠር ምሽት 3 ሰዓት ላይ ጅማሮን የሚያደርገው ሰሜን አፍሪካዊቱ ሀገር ግብጽ ከአውስትራሊያ የሚያደርጉት ጨዋታ ስንት ለስንት ይጠናቀቃል? በማን አሸናፊነት ይደመደማል? ይህን ልታደርሱን ትችላላችሁ። ሌላኛዋ ደሴታዊቷ አፍሪካዊቷ ሀገር እንደዚሁ ኬፕ ቨርዲ ከአርጀንቲናስ የሚያደርጉት ጨዋታ በማን አሸናፊነት የሚጠናቀቅ ይመስላችኋል? አርጀንቲና ከኬፕ ቨርዲ የሚያደርጉት ጨዋታ ማለት ነው። በጣም ተጠባቂ ነው። እንግዲህ በዓለም ዋንጫ ታሪክ ለመጀመሪያ ጊዜ እየተሳተፈች ነው የምትገኘው ኬፕ ቨርዲ ማለት ነው። ወደ 500,000 ገደማ የህዝብ ብዛት ያላት ናት። ነገር ግን ከብዛት ጥራት ነው የሚባለው በእግር ኳስ ላይ ማለት ነውና ይህንን እያስመለከተችን የምትገኘው ኬፕ ቨርዲ ዛሬ ከወቅቱ የዓለም እግር ኳስ ዋንጫ የውድድር መድረክ አሸናፊዋ ሀገር ጋር የምታደርገውን ጨዋታ በምን አይነት ውጤት በማን አሸናፊነት ስንት ለስንት ይጠናቀቃል የሚለው የዛሬ የናሁ ስፖርት የዕለተ አርብ ሰኔ 26 2018 ዓመተ ምህረት የመረጃ ሰዓታችን ማሳረጊያ ጥያቄ ነው የሚሆነው። መረጃዎቹን ወደ እናንተ በማድረስ ገዛኸኝ ዱላ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ የሚደርሱ ይሆናል። በያላችሁበት መልካም ጊዜ ይሁንላችሁ።